የዘላለም አምላክ ሆይ ዛሬ በፊት የሚቆመው የልቤን ስብራት የነፍስን ድካም ይዤ ብቻ እንዲሸከማቸው ያልታሰቡ ነገር ግን በትከሻ ላይ ተጭነው የቆዩትን የኃላፊነት ሸክሞች አውርጄ በግርጌ አስቀምጣቸው። አንተ የሸክም ቀለል ነው ብለሃልና፣ እኔ ግን የዓለምን ጭንቀትና የሰዎች ግምት ብቻ ለመሸከም ስታገል ይዣለሁ። አሁን ግን የገዛ ጉልበትን ትቼ በአንተ ጸጋ ላይ እደገፋለሁ። ይህ ጸሎት የነጻነትህ መጀመሪያ ይሁን። ከእንግዲህ በራሴ ጥበብ ሳይሆን በአንተ መሪነት ይራመዳል። የልቤን በር ከፍቼ የሰላም ንጉሥ ይቀበላል። ምክንያቱም አንተ በመዝሙር ምዕራፍ 55 ቁጥር 22 ላይ ሸክሜ በእግዚአብሔር ላይ ጣል እርሱም ይደግፋል ብለህ ቃል ገብተሃል። አባት ሆይ እኔ ሰው እንጂ አምላክ እንዳልሆንኩ አምኜ ይቀበላል። ሁሉንም ነገር የመቆጣጠር ሁሉንም ሰው የማስደሰት የነገን ጭንቀት ዛሬ መፍታት አቅም የለኝም። ብቻ እንድወጣቸው ያልታዘዝኩትን ከባድ ሸክሞች በትከሻዬ ላይ ጭኜ ረጅም ጊዜ ሲዳክር ቆይቻለሁ። ዛሬ ግን ያንን ሁሉ ይችላል የሚል የሐሰት ትምክህት ሰብሬ በአንተ ፊት ትሑት እሆናለሁ። አንተ ብርታቴ ነህ፣ አንተ መላዬ ነህ። የሰማይና የምድር ፈጣሪ ሆይ የኔን ድካም በአንተ ኃይል ለውጡ። ማቴዎስ ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ እንዳልከኝ ዛሬ ወደ አንተ መጥቻለሁ። እረፍትን ስጠኝ። የሰላም አምላክ ሆይ አእምሮዬ የሚረብሹትና ነፍስን የሚያወኩት የኃላፊነት ጫናዎች ከላይ ላይ ይገፋቸዋል። ምን ይውጠኛል፣ እንዴት ይሆናሉ የሚሉ የጭንቀት ጥያቄዎች በውስጥ ሰላም አጥቶ ይንከራተታል። ነገር ግን አንተ ነገርን የምታውቅ ሰዎችና ለአበቦች የምታስብ አምላክ ነህ። እኔን ደግሞ ከእነርሱ ይልቅ ወደኛል። ስለዚህ ዛሬ ለነገ የሚሆን ጭንቀትን በአንተ ላይ ይጥላል። ፍርሃት በልቤ ውስጥ ቦታ አይኖረው፣ ይልቁንም የአንተ ሰላም በልቤ ይንግስ። በፊልጵስዩስ ምዕራፍ 4 ከቁጥር 6 እስከ 7 እንደተጻፈው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁ በእግዚአብሔር ዘንድ አስታውቁ እንጂ በአንዳች አትጨነቁ። እኔም ይህን ቃል ይዤ የልቤን ሸክም በአንተ ላይ አኖርኩ። ጌታ ሆይ ሌሎችን ማዳን ወይንም ሁሉም ሰው ሕይወት ማስተካከል ሸክም የኔ እንዳልሆነ አስገነዝበኝ። ብዙ ጊዜ የሰዎችን ችግርና ስሜት እንደ ራስ ሸክም አድርጋ ሲሸከም ኖራለሁ። ይህ ደግሞ ከእኔ አቅም በላይ ሆኖ ደክሜያለሁ። ዛሬ ግን እያንዳንዱ ሰው በአንተ እጅ አደራ ይሰጣል። አንተ የእነርሱ አምላክ ነህ። አንተ ከኔ ይልቅ ትወዳቸዋለህ። ሰዎችን የምረዳው በአንተ ፍቅር ይሁን እንጂ በግዴታና በጭንቀት አይሁን። ሸክሜን አቅልልኝ፣ መንፈስን አድስልኝ። በአንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ሁሉ በእርሱ ላይ ጣሉ ተብሎ እንደተጻፈ ስለ እኔም ሆነ ስለ የምወዳችሁ ሰዎች ያለኝን ጭንቀት በአንተ ላይ ጣልኩ። የሰራዊት ጌታ እግዚአብሔር ሆይ ዓለምን በትከሻዬ በመሸከም መሞከርን አቆማለሁ። የአንተ ሁሉ ፈጣሪ ጠባቂ ነህ። የሕይወት ታሪክ ጻፍ አንተ እንጂ እኔም አይደለሁም። ስለዚህ የራስን ፍቃድና እቅድ በአንተ ሉዓላዊነት ስር አኖራለሁ። ዛሬ እኔ ካልሆንኩ አይሆንም የሚለው የኩራት ሸክም አራግፋለሁ። አንተ በሌለህበት የምሰራው ስራ ሁሉ ከንቱ እንደሆነ አውቃለሁ። ዛሬ በአንተ ረፍት ውስጥ ለመኖር ወሰንኩ። መዝሙር ምዕራፍ 46 ቁጥር 10 ላይ እረፉ እናም እኔም አምላክ እንደሆንኩ እወቁ ይላል። አዎ ጌታ ሆይ አርፋለሁ። አንተም አምላክ እንደሆንክና በነገሬ ሁሉ ጣልቃ እንደምትገባ አምናለሁ። ቅዱስ አምላክ ሆይ ሸክምን ስታቀልልኝ የሚሰማኝን ሰላም አመሰግናለሁ። ከላይ የወረደው ሸክም ትልቅ ነው። አሁን ግን ነፍሴ እንደ ወፍ ቀላለች። በአንተ ኃይል አዲስ ጉልበት አገኛለሁ። እንደ ንስር ክንፍ አውጥቼ እበራለሁ። እሮጣለሁ ግን አልደክምም፣ እሄዳለሁ ግን አልታክትም። ይህ ሰላም ጥቂት ጊዜ ሳይሆን የዘላለም ውስጥ ይኑር።
በኢሳይያስ ምዕራፍ 40 ቁጥር 31 ላይ እንደተገባው ቃል እግዚአብሔር በመተማመን የሚጠባበቁ ግን ኃይላቸው ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ አይታክቱም፣ ይሄዳሉ አይደክሙም። እኔም ዛሬ በአንተ መታመን ኃይሌ ታድሷል። በመጨረሻም አባት ሆይ ስለሰጠኝ ነፃነትና እረፍት አመሰግናለሁ። ብቻዬን እንዳልሆንኩ አንተ ከእኔ ጋር እንደሆንክና መንገድም እንደምትመራ አውቃለሁ። ከአቅሜ በላይ የሆነውን ሸክም ስላነሳልኝ ልቤ በደስታ ተሞልቷል። ዛሬ ወደፊት የሚሄደው በጭንቀት ሳይሆን በተስፋ፣ በድካም ሳይሆን በአሸናፊነት ነው። አንተ በሕይወቴ ያሰብከው ሰላም እንጂ ክፉ አይደለም። በዮሐንስ ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላምን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ አይፍራ እንዳልከኝ ያ ሰላም አሁን አብሮኛል። በጌታ በኢየሱስ ስም አሜን።